ጀነት ማስገባትም ይሁን በፍላጎት እንጂ ከፍላጎት ውጪ የሚሆን ነገር ስለሌለ ጌታ ተሻ የሚለውን አብሮ አያይዞ የነገረን ለዛ ነው። ወይም ኢላ ማሻ ረቡክ ሚን አልሙደት التي قبل دخولها ከመግባታቸው በፊት የነበረውን ዘመን በማየት ያ ዘመን ከመግባታቸው በፊት ያለፈ ዘመን ስለሆነ ወይም ኢላ ማሻ ረቡክ ኢላ መን ሻ ረቡክ በማዕና መን አላህ የሻላቸው ሲቀሩ አላህ የሻላቸው በጀሃነም ዘውታሪዎች አይሆኑ ሚን አልዑሳት ሚን አህሊ ተውሂድ የተውሂድ ባለቤቶቹ ነው ጥፋተኞች የሆኑ ሰዎች አላህ ሱብሓነሁ ወተዓላ በሸፋዓት ሻፊዒን ሽማግሌዎች በመሸመገላቸው ምክንያት ሚን አልመላኢካ ወነቢይን ወልሙእሚኒን ሽምግልና ለጀሃነም ሰዎች ከወረዱ በኋላ ከጀሃነም እንዲወጡ ይሸመገላልና በዛ መሰረት ከጀሃነም እየወጡ ወደ ጀነት የሚገቡ ሰዎች አሉ። እነሱ ዘውታሪዎች ስለማይሆኑ ማለት ነው። ኢነ ረበከ ፈዓሉ ሊማ ዩሪድ ያንተ ጌታ የፈለገውን የሚሰራ የሆነ ጌታ ነው። ወአመ ለዚነ ሱዒዱ እድለኛ የሆኑ ሰዎች ፈፊል ጀና እነዚህ ደግሞ በጀነት ውስጥ ነው የሚሆነው መኖሪያቸው። መእዋሁም አልጀና የእነሱ መኖሪያ ጀነት ነው። እድለኞች እነማን ናቸው? አትባዑ ሩሱል ናቸው። ሩሱሎችን የተከተሉ ሰዎች ናቸው። ኻሊዲነ ፊሃ አይ ማኪቲነ ፊሃ አበዳ ሁሉ ጊዜ በጀነት ውስጥ ዘውታሪዎች ሲሆኑ ማዳመት ሰማዋት ወልአርዱ ኢላ ማሻ ረቡክ ሰማያትና ምድር በዘወተሩ ልክ ጌታ ተሻ። ይህ ያው በቅድሙ ማዕና መውሰድ ይችላል። ዓጣአን ገይረ መጅዙዝ ይሄ መሻ ሲወራ የአላህ ፍላጎት ሲወራ ምናልባት ጀነት ሰዎች ጀነት ከገቡ በኋላ ጸጋው ይቋረጥ ይሆን የሚል ጥርጣሬ እንዳይመጣ አይ ዓጣአን ገይረ መጅዙዝ ለሁሉ ጊዜ የማይቋረጥ ስጦታ ይሰጣሉ ብሎ በዚህኛው እንደገና አረጋገጠ። غير مقطوع لئلا يتوهم متوهم بعد ذكره المشيئة أن ثم انقطاعا أو لبسا أو شيئا بل حاتم له بالدوام وعدم الانقطاع የጀነት ጸጋ እንደማይቋረጥ በግልጽ አረጋግጦ አላህ ነገረን። ፈጠየበ ልቁሉብ ልቦችን አስደሰተ አላህ ማለት ከፈለገ ሲባል ከፈለገ ያወጣቸው ይሁን የሚል ያው ጥርጣሬ ስለሚመጣ ማለት ነው። ዓጣአን ገይረ መጅዙዝ ወጃአ ፊል ሐዲስ አን ነቢይ ዓለይሂ ሰላቱ ወሰላም ስለ ጀነት ሰዎች የአላህ መልእክተኛም ሲናገሩ ምን አሉ? የአህሉ ቃሉ የአህለል ጀና እናንተ የጀነት ሰዎች ኢነ ለኩም አን ተዒሹ ፈላ ተሙቱ አበዳ ለእናንተ መኖር አላችሁ በጀነት ውስጥ ገብታችሁ እንደፈለጋችሁ ኑሩ አበደን ሞት የሚባል ነገር አያገኛችሁ ሞት ይመጣል ብላችሁ ስጋት እንዳይገባችሁ። ወኢነ ለኩም አን ተሽቡ ለእናንተ ወጣትነት ተረጋግጦላችኋል። ይህ ሽምግልና ምናምን የሚባል ነገር የለም። ፈላ ተሕረሙ አበዳ በፍጹም እርጅና የሚባል ነገር አያገኛችሁም። በወጣትነት እድሜ የጀነት ሰዎች ሁልጊዜ ይኖራሉ። በ30ዎች 33 ዓመት እድሜ ላይ በዛ መልክ ነው የሚኖሩት የጀነት ሰዎች። ወኢነ ለኩም አን ተሲሑ ለእናንተም ደግሞ ሙሉ ጤናም ደግሞ ተረጋግጦላችኋል። ፈላ ተስቀሙ አበዳ በሽታ የሚባል ነገር አያገኛችሁም። ራስ ምታት፣ ጉንፋን ምናምን ምንም አይነት በሽታ ስጋት የለም። ወኢነ ለኩም አን ተንዓሙ ለእናንተ መደሰት በጀነት ጸጋ ገብታችሁ መደሰት፣ መብላት፣ መጠጣት፣ ሁልጊዜ ደስተኛ መሆን። ፈላ ተጥአሱ አበዳ ሀዘን የሚባል ነገር በፍጹም አያገኛችሁም የሚለውን ሐዲሳቸውን ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ለዚህ ቁርአን ይህ ማብራሪያ ስለሆነ ያመጡት። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።